ሰላም በያላችሁበት ቤተሰቦች እንዴት ናችሁ? መልካም ጊዜን እያሳለፋችሁ እንደሆነ ተስፋ አደርጋለሁ። ከቢኤችቲቪ እንግዲህ ቼልሲ ነገ በስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ በስታንፎርድ ብሪጅ ብራይተንን ያስተናግዳል። ከዚህ ጨዋታ ግን አስቀድሞ ቅዳሜ ከሚያደርጉት የብራይተን ጨዋታ አስቀድሞ ኤንዞ ማሬስካ ዛሬ እንግዲህ ጋዜጣዊ መግለጫ ሰጥቷል። በዚህ ጋዜጣዊ መግለጫቸው ወቅት ስለ ተጫዋቾች ጉዳት በጣም ብዙ የተናገሩት ነገር አለ። ምን እንደተናገሩ ለእናንተ አዳዲስ መረጃዎችን እነግራችኋለሁ። ከዛም በማስከተል ግን ከዚህ ከተጫዋቾች ጉዳት ጋር ተያይዞ ምን አይነት አሰላለፍን ቼልሲ ይዞ ሊገባ የሚችለውን ነገር የራሳችንን ግምታዊ አሰላለፋችንን እናስቀምጣለን። ለቻናሉ ግን አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ የደውል ምልክቷንም ተጫኑ። አዳዲስ ነገሮችን እንግዲህ ለእናንተ በማደርስበት ወቅት ቀድሞ እንዲደርሳችሁ የደውል ምልክቷን መጫናችሁን እንዳትረሱ። ኤንዞ ማሬስካ እንግዲህ ዛሬ በሰጡት ጋዜጣዊ መግለጫ በቅድሚያ አስቀድመው የተጠየቁት ስለ ኮል ፓልመር ነበረ። የኮል ፓልመር እንግዲህ ጉዳት ማስተናገዱ ይታወቃል ከዚህ በፊትና ዘንድሮ በተለይ በጣም በዚህ በጉዳት ምክንያት አንዴ ገባ አንዴ ወጣ ያለበት ሁኔታ ነው ያለው ኮል ፓልመር። ከሱ ጋር ተያይዞ ኤንዞ ማሬስካ የኮል ፓልመር ሁኔታን ተጠይቀው ነበረ። ምንድነው ያሉት? ኮል እንግዲህ ከ2 እስከ 3 ሳምንት እረፍት ልንሰጠው ወስነናል። ከሀገራት ጨዋታ በኋላ ደግሞ 100% ማገገሙን የምናየው ይሆናል ሲሉ ነው የተናገሩት ኤንዞ ማሬስካ። ስለዚህ ኮል ፓልመር ከ2 እስከ 3 ሳምንት ድረስ ለቼልሲ ግልጋሎት እንደማይሰጥ ተናግሯል። በተለይ ይሄ የብሽሽት ወይም ግሮይን ኢንጁሪ የምንለው ኮል ፓልመርን ሲያሰቃየው ቆይቷል። እንግዲህ ለረጅም ጊዜ ከጨዋታ መደራረብ ጋር አንስቶ በጣም ብዙ ተጫዋቾች ጉዳት እየተደራረበባቸው ይገኛልና ኮል ፓልመርም የዚህ አንዱ ሰለባ ሆኗል ማለት ነው። ስለዚህ ኮል ፓልመር ከ2 እስከ 3 ሳምንት ጨዋታ ያመልጧል ማለት ነው። በዚህ በ2-3 ሳምንት ውስጥ ደግሞ በጣም ብዙ ጨዋታ ነው ያለው እንደምታውቁትና ቼልሲ አሁን ከብራይተን ጋር የሚያደርገው ጨዋታ አለ። ከዛ በኋላ ደግሞ በቻምፒዮንስ ሊግ ከቤኒፊካ ጋር የጆዜ ሞሪኖ ቤኒፊካ እሱን ያስተናግዳል። እንግዲህ ከሱም ጨዋታ ያመልጠዋል። ከዛ በመቀጠል ደግሞ የሊቨርፑል ወሳኝ ጨዋታ አለበት ቼልሲ፣ እሱም ጨዋታ ያመልጠዋል ማለት ነውና ቼልሲ የኮል ፓልመርን አገልግሎት አለማግኘቱ በጣም የሚያሳዝን ነገር ይመስለኛል እና ኮል ፓልመር ከዚህ ከ2 ከ3 ሳምንት ረፍት በኋላ ከጉዳቱ አገግሞ በተለይ ደግሞ የኢንተርናሽናል ብሬክ ስላለ ከዛ በኋላ እሱም 1-2 ሳምንት ተጨማሪ ረፍት ይሰጡታል። ወደ አጠቃላይ ወደ 5 ሳምንት እንግዲህ ረፍት ይሰጠዋል ብዬ አስባለሁና በዛ ሰዓት ላይ አገግሞ ይመጣል የሚል ተስፋ አለኝ። ዞሮ ግን ኮል ፓልመር ለ2-3 ሳምንታት መጎዳቱን እንግዲህ ኤንዞ ማሬስካ እረፍትም እንደሚሰጡት ተናግሯል ማለት ነው። ከዚህ ከጉዳት ጋር ተያይዞ ኤንዞ ማሬስካ ስለሌሎች ተጫዋቾችም ተጠይቀው ነበር። በተለይ ደግሞ ስለ ቶሱን አራራቢዮም የተናገሩት ነገር አለ። ቶሱን በእግር ጡንቻ ላይ በደረሰበት ጉዳት ምክንያት እስከ ዓለም አቀፍ የእረፍት ጊዜ ድረስ እንደማይኖር ተናግሯል ማለት ነው ኤንዞ ማሬስካ። ይሄም በጣም አስቸጋሪ ይሆናል ብዬ ነው ማሰበው። ምክንያቱም የቼልሲ የተከላካይ ክፍል አሁን ራሱ እየሳሳ ነው ያለ ቶሱን ደግሞ አስቡትና ቼልሲ በዚህ በተጫዋች ጉዳት በዚህ ሰዓት በጣም እየታመሰ ይገኛልና ቶሱንም እንግዲህ እስከ ዓለም አቀፍ ኢንተርናሽናል ብሬክ ድረስ ምንም አይነት ግልጋሎት ለቼልሲ እንደማይሰጥ ነው እንግዲህ የታወቀው ማለት ነው። ይሄም ከ2 እስከ 3 ሳምንት ልክ እንደ ኮል ፓልመር ማለት ነው። ከ2 እስከ 3 ሳምንት ድረስ ምንም አይነት ግልጋሎት ለቼልሲ አይሰጥም ማለት ነው ቶሱን። ከዛ በማስከተል ግን ስለ ዌስሊ ፎፋናም እንግዲህ የተናገሩት ነገር አለ ኤንዞ ማሬስካ። ዌስሊ ፎፋና እንግዲህ ከሊንከን ጋር ቼልሲ በካራባኦ ካፕ በነበረበት ጨዋታ ላይ የጭንቅላት ጉዳት ደርሶበት እንደነበረ የሚታወቅ ነው። ተጋጅቶ እንግዲህ ወድቆ የጭንቅላት ይሄ ኮንከሽን የምንለው አይነት ጉዳት ደርሶበት ነበር። በዛ ምክንያት ዌስሊ ፎፋናም እስከ 12 ቀናት ድረስ ለቼልሲ ግልጋሎት እንደማይሰጥ ተናግሯል ማለት ነው። ስለዚህ ዌስሊ ፎፋናም ለ12 ቀን ተጎድቷል ማለት ነው። በዚህ በኮንከሽን ወይም የጭንቅላት ጉዳት ምክንያት እሱም ግልጋሎቱን አይሰጥም ለቼልሲ። ያ ማለት የቼልሲ ተከላካይ መስመር ቶሱንን አያገኝም፣ እንደገና ደግሞ ዌስሊ ፎፋናንም አያገኝም። በዚህ በ12 ቀናት ውስጥ የሚገርማችሁ 3 ጨዋታዎች አሉ። የሊቨርፑል አለ፣ የቤኒፊካ እንዳልኳችሁ የቻምፒዮንስ ሊግ ጨዋታ አለ፣ አሁን የብራይተን ጨዋታ አለ። እነዚህን ጨዋታዎች ራሱ ዌስሊ ፎፋና አያጋጥሙትም ማለት ነው። በእግር ጉዳት ምክንያት ለረጅም ጊዜ ዌስሊ ፎፋና ከጉዳት ምክንያት እንግዲህ ለቼልሲ ግልጋሎት ሳይሰጥ አመቱን ሙሉ የተቀመጠ ተጫዋች ነው። አሁን ከጉዳቱ ደግሞ አገግሞ ወደ ቼልሲ ሲመለስ ደግሞ በእንደዚህ አይነት በእግር ሳይሆን ጭንቅላት ላይ በደረሰበት የኮንከሽን ጉዳት ምክንያት አሁንም መልሶ ለ12 ቀናት ለቼልሲ ግልጋሎት እንደማይሰጥ ተናግሯል ማለት ነው ኤንዞ ማሬስካ። ከዛ ግን በማስከተል ስለ ላቪያና ቤኖቲ ባዲያ ሲሊም የተናገሩት ነገር አለ ኤንዞ ማሬስካ እንግዲህ
ስለ ላቪያና ቤኖቲ ባዲያሽሊ የተናገሩት ምንድነው? ሁለቱም ከጉዳታቸው አገግሟል ብለዋል። ይሄ ለቼልሲ በጣም ጥሩ ነገር ነው። ሁለቱም ከጉዳት አገግሟል። ነገ ከቡድኑ ጋር መቀላቀል ይችሉ እንደሆነ ግን እናያለን ሲሉ ነው የተናገሩት ኤንዞ ማሬስካ። ስለዚህ ሁለቱ ተጫዋቾች ባዲያሽሊና ላቪያ ነገ ለቼልሲ እንግዲህ ወይ በቤንችነት ወይም ደግሞ ከቡድኑ ጋር መቀላቀል እንደሚችሉ እስካሁን ድረስ አልወሰኑም። ሆኖም ግን ትሬኒንግ መስራት ጀምረዋል። ከቡድኑ ጋር መቀላቀላቸውን ነው የተናገሩት ኤንዞ ማሬስካ። ከዛ በመቀጠል ግን ኤንዞ ማሬስካ ስለ ሮበርት ሳንቼዝ እንግዲህ ተጠይቀው ነበር። ምክንያቱም ሮበርት ሳንቼዝ እንደምታውቁት በማንቸስተር ዩናይትድ ጨዋታ ጊዜ ስህተት በመስራት ለቼልሲ ከፍተኛ ዋጋ እንዲከፍል አድርጎ በቀይ ካርድ ወጥቶ ነበረ። የካራባኦ ካፕ ጨዋታ በመኖሩ ምክንያት አንድ ጨዋታ ብቻ ነበረ እንግዲህ ሳንቼዝ የተቀጣው። ስለዚህ በዚህ በፕሪሚየር ሊግ የብራይተን ጨዋታ ላይ ተመልሶ ገብቶ መሰለፍ ይችላል እና ስለ ሮበርት ሳንቼዝ ሲጠየቁ ኤንዞ ማሬስካ ምንድን ያሉት? ለረጅም ጊዜ ለኛ በጣም ጥሩ ነበረ ሳንቼዝ ብለዋልና ያለፈው የውድድር ዘመን መጨረሻና የዚህ የውድድር ዘመን መጀመሪያ ላይ ድንቅ ነበረ ሳንቼዝ። ከማንቸስተር ዩናይትድ ጋር የሰራውን ስህተት አምኗል። በሁለቱም ግብ ጠባቂዎች በጣም ደስተኛ ነኝ በዚህ ሰዓት ብለዋል ኤንዞ ማሬስካ። ፊሊፔ ዮርገንሰንን ማለታቸው ነውና በጣም ይሄ ዝም ብሎ ለፒአር ወይም ለፕሬስ ዝም ብሎ የተሰጠ መግለጫ ይመስለኛል የእሳቸው እንዲህ ማለታቸው። ምክንያቱም በሁለቱም እኔ በረኛ ማንም ደስተኛ ይሆናል ብዬ አላስብም በዚህ ሰዓትና በተለይ የዮርገንሰን ራሱ የካራባኦ ካፕ ጨዋታ ላይ እንግዲህ ከሊንከን ጋር በነበረን ጨዋታ ቼልሲ ምን አይነት እንቅስቃሴ እንዳደረገ ዮርገንሰን የሚታወቅ ነው። በጣም የወረደ እንቅስቃሴ የተሰጠውን እድል ሮበርት ሳንቼዝን ተክቶ ገብቶ የተሰጠውን እድል መጠቀም ያልቻለ በረኛ ነው በዚህ ሰዓትና በሁለቱም ደስተኛ ነኝ ማለታቸው ውሃ የሚያነሳ አይመስለኝም ኤንዞ ማሬስካ። ዞሮ ግን እሳቸው በሮበርት ሳንቼዝም በዮርገንስንም ደስተኛ ነኝ ሲሉ ነው የተናገሩትና ሮበርት ሳንቼዝ ነገ ይጀምራል፣ ጨዋታ ይገባል በብራይተን ጨዋታ ተብሎ ነው የሚጠበቀው። ከዛ በማስከተል ግን ስለ ኤንዞ ፈርናንዴዝም ተጠይቀው ምላሽ ሰጥቷል ኤንዞ ማሬስካ። ምክንያቱም እንደምታውቁት ኤንዞ ፈርናንዴዝ ባልተለመደ መልኩ ዘንድሮ በጣም አንዴ የወረደ አንዴ ደግሞ መካከለኛ አቬሬጅ የሚባል እንቅስቃሴን እያሳየን ያለው በዚህ ሰዓትና ይሄ ከምን ጋር ተያይዞ እንደሆነ ሲናገሩ እንግዲህ ኤንዞ ማሬስካ ከተጫዋቹ በጣም ብዙ ጨዋታዎችን ያለ እረፍት ከማድረጉ የተነሳ ነው። በጣም ብዙ ጨዋታዎችን ከማድረጉ የተነሳ ብዙ ከፍታና ዝቅታ ሊያጋጥም እንደሚችል ነው የተናገሩት ኤንዞ ማሬስካ። ምክንያቱም ወደ 64 ጨዋታ አድርጓል ኤንዞ ፈርናንዴዝ እና በዚህ በ64 ጨዋታ ውስጥ እንግዲህ ተጫዋቾች ወጥ የሆነ አቋም እንዲያሳዩ አይጠበቅም። የተወሰነ ዝቅተኛ የሆነ አቋሞችን ሊያሳዩ እንደሚችሉ ነው የተናገሩት እና የኤንዞ ፈርናንዴዝም ጉዳይ ከዛ የሚዘል አይደለምና የሚሰጡት ትችቶች ብዙም ተገቢ አለመሆኑንና ኤንዞ ፈርናንዴዝ ተሻሽሎ አሁንም እንደሚቀርብ ነው ኤንዞ ማሬስካ የተናገሩትና ኤንዞ ፈርናንዴዝ አቋሙን በተወሰነ ደረጃ ማስተካከል ያለበት ይመስለኛል። ምክንያቱም በጣም አንዳንድ ጊዜ እንደውም ከሱም ያልተጠበቀ ሾኪንግ የሆነ አይነት ፐርፎርማንሶችን ያደርጋልን። ከዚህ ያው ብዙ ጊዜ ደጋፊዎች አተኩረው ያዩት ይመስለኛል የኤንዞ ፈርናንዴዝን የጨዋታ መውረድና ከዛ አንጻር ኤንዞ ማሬስካ ግን ተከላክለውታል። ኤንዞ ፈርናንዴዝን ጥሩ አቋም ላይ ይመጣል እንግዲህ ብለዋልና ትዕግስት የሚያስፈልግ ይመስለኛል ሲሉን የተናገሩት ማሬስካ እንግዲህ ከዛም ተከትሎ ስለ ማርክ ጊዩ ተጠይቀው ነበር። ምክንያቱም ማርክ ጊዩን እንግዲህ እስካሁን ድረስ የውሰት ውሉ እንግዲህ ተሰርዞ ከሰንደርላንድ ወደ ቼልሲ ከመጣ በኋላ በ5 ጨዋታዎች ካራባኦ ካፕንም ጨምሮ እስካሁን ድረስ ምንም አይነት እድል አላገኘም። እንደምታውቁት ማርክ ጊዩና እድል ለምን እንደማይሰጠው ተጠይቀው ነበር ዛሬ በጋዜጣዊ መግለጫቸው ላይና ምንድነው ያሉት? የቡድን የጨዋታ ባላንስ ወይም መመጣጠን ወሳኝነት አለው። ማርክ ጊዩ ጥሩ እየሰራ ነው፣ በእርግጠኝነት እድል ያገኛል ሲሉ ነው የተናገሩት። እንግዲህ እስካሁን ድረስ እድል ያልሰጠውት ከቡድኑ ባላንስ ጋር ተያይዞ ነው ሲሉ ነው የተናገሩት። እንግዲህ ምክንያታቸውን ያስቀመጡትና ይሄ ብዙም ውሃ የሚያነሳ አይመስለኝም በእኔ በኩል ኤንዞ ማሬስካ ብዙም እምነት ያላቸው አልመሰለኝም በማርክ ጊዩ። ዞሮ ግን ምንም አይነት እድል አልሰጠውም። ቢያንስ እንኳን ከነጃኦ ፔድሮ ጋር ሊንክ አፕ አድርጎ ተጣምሮ ምን አይነት እንቅስቃሴ ሊያሳይ እንደሚችል የሊያም ዴላፕን ቦታ ተክቶ መጫወት እንደሚችል እንኳን ማየት አልቻልንም እስካሁን ድረስና በተወሰነ መልኩ እድል ሊሰጡት ይገባል። እሳቸውም እንግዲህ አሁን ከዚህ በኋላ ላለው ጨዋታዎች የተወሰኑ ደቂቃዎችን እድል ልንሰጠዋለን ሲሉ ነው የተናገሩት። ሌላው እንግዲህ ኤንዞ ማሬስካ ስለ ጆሽ አቻምፖንግ ተጠይቀው ነበረ። እንግዲህ ጆሽ አቻምፖንግ
በሊንከን የካራባው ካፕ ጨዋታ ያልተሰለፈው በህመም ምክንያት ነበረ ሲሉ ነው የተናገሩት። እኔ ሳልመርጠው ቀርቼ ወይም እምነት ሳላደርግበት ቆይቼ ሳይሆን ያው እንግዲህ ጆሽ አቻምፖንግ በህመም ምክንያት ነበረ፣ ትንሽ ታሞ ነበረ። ለዛ ነው አሁን ወደ ልምምድ ተመልሷል። በነገም ጨዋታ ሊሰለፍ የሚችልበት እድል እንዳለን የተናገሩትና በጆሽ አቻምፖንግ ሙሉ መተማመን አለኝ። አሁን ተጫዋቾች ስለተጎዱብን ሳይሆን ከዛም አስቀድሞ ሙሉ ስኳድም ይዘን አሰልፈነዋል። በሊንከን ጨዋታ ላይ ወቅትም ታሞ ነበረ። ዛሬ የመጀመሪያው ትሬኒንግ ሰርቷል ብለዋል እንግዲህ ጆሽ አቻምፖንግ። ስለዚህ ጆሽ ነገ ይሰለፋል ተብሎ ነው የሚጠበቀው። ምክንያቱም ቶሱን አዳራቢዮም ዌስሊ ፎፋናም ከመጎዳታቸው አንጻር ጆሽ አቻምፖንግ እንግዲህ ነገ እድሉን ያገኛል ተብሎ ነው የሚጠበቀው። ሌላው ኤንዞ ማሬስካ ስለ አክስል ዲሳሲ ተጠይቀው ነበር። ይሄ የአክስል ዲሳሲና የራሂም ስተርሊንግ ነገር አሁንም መነጋገሪያነቱን ቀጥሏል። ምክንያቱም ሁለቱም ተጫዋቾች ከቼልሲ ተገለው ነው ያሉት እስካሁን ድረስ ደሞዛቸውን እየበሉ ነው ያሉት። ሆኖም ግን ቼልሲ ከዋናው ስኳድ ጋር እነሱን አልቀላቀላቸውም። በዚህ ጉዳይ ላይ ተጠይቀው ነበረ። እንግዲህ አሁን ቶሱን አዳራቢውና ዌስሊ ፎፋና ከመጎዳታቸው አንጻር አክስል ዲሳሲን መልሰው ወደ ቡድኑ ሊቀላቅሉት ይችላሉ ወይ ኤንዞ ማሬስካ ተብሎ ሲጠየቁ ምንድን ያሉት ማሬስካ የተጎዳውን ቶሱን ዲሳሲ ተኳል ወይ ተብለው እንግዲህ ሲጠየቁ ምንድን ያሉት በክለቡ ውሳኔ መሰረት እስከማቀው ከኛ ጋር አይደለም፣ በአቻምፖንግ ሙሉ እምነት አለኝ ሲሉ ዲሳሲ እንደማይመለስ ተናግሯል ማለት ነው ኤንዞ ማሬስካ። ስለዚህ አክስል ዲሳሲ ወደ ቡድኑ አይመለስም። በሱ ምትክ ግን አቻምፖንግ ግን ወደ ቡድኑ ተቀላቅሎ በደንብ የቶሱንን ቦታ ተክቶ መጫወት እንደሚችል ተናግሯል ማለት ነው ኤንዞ ማሬስካ። ሌላው እንግዲህ ኤንዞ ማሬስካ ስለ ፋኩንዶ ቦናኖቴ የተናገሩት ነገር አለ። ፋኩንዶ ቦናኖቴ እንግዲህ በኮል ፓልመር ቦታ 10 ቁጥር ቦታ ላይ እንደሚጫወት ይታወቃልና ባለፈው በሊንከን የካራባው ካፕ ጨዋታ ላይም ፋኩንዶ 10 ቁጥር ቦታን ተክቶ እንደተጫወተ ይታወቃል። የኮል ፓልመር ቦታን ይዞና ጥሩ እንቅስቃሴ አድርጓል በተወሰነ መልኩ። ስለሱ ተጠይቀው ነበር ኤንዞ ማሬስካ ምንድን ያሉት እንግዲህ በዋነኝነት የኮል ፓልመር ተተኪ አማራጭ አድርገው የሚያዩት ፋኩንዶ ቦናኖቴ መሆኑን ተናግረዋል። ሆኖም ቦናኖቴ ቼልሲ ከብራይተን ላለበት ጨዋታ መሰለፍ አይችልም። በውሰት የመጣው ከብራይተን ስለሆነ ያው የብራይተን ጨዋታን ግልጋሎት አይሰጥም ፋኩንዶ። ዞሮ ዞሮ ግን ለወደፊቱ ኮል ፓልመር በሌለባቸው ጨዋታዎች ላይ እሱን ተክቶ በሱ ቦታ ላይ ሊጫወት የሚችል ተጫዋች ፋኩንዶ ቦናኖቴ መሆኑ እንግዲህ ትንሽ ጠቆም አድርገው አልፏል ማለት ነው ኤንዞ ማሬስካ። እንግዲህ ከሞላ ጎደል ኤንዞ ማሬስካ በጋዜጣዊ መግለጫቸው የተናገሩት ነገሮች እነዚህ ናቸው። የጉዳት ዝርዝሮችም እነዚህን ይመስላሉ። ቼልሲ በነገራችን ላይ በጉዳት ከፕሪሚየር ሊጉ ሁለተኛ ደረጃ ላይ ተቀምጧል። በዚህ ሰዓት ከሰንደርላንድ ቀጥሎ በጣም ብዙ ጉዳቶችን ያስተናገደ እንግዲህ ክለብ ቼልሲ ሆኗል ማለት ነውና በጣም በተለይ ይሄ በክረምት ጊዜ የነበረው የዓለማት የክለብ ወርልድ ካፕ ጨዋታ ቼልሲ መጫወቱ ምን ያህል ተጽዕኖ እንዳደረገበት እየታየን ያለው አይደለም። ቼልሲ በዛን ሰዓት የተወሰነ ጨዋታ እንኳን ያደረገው ኖኒ ማዱዌኬ አሁን ከ2 ወር በላይ ለአርሰናል ምንም አይነት ግልጋሎት እንደማይሰጥ ታውቋልና በጣም ከባድ የሆነ ተጽዕኖ አስከትሏል ማለት ነው። ዞሮ ዞሮ ግን ቼልሲ ነገ ከብራይተን ጋር የሚኖረውን ጨዋታ ምን አይነት አሰላለፍ ከነዚህ ጉዳቶች ጋር እንግዲህ ተያይዞ ምን አይነት አሰላለፎችን ይዞ ሊገባ ይችላል የሚለውን ግምታዊ አሰላለፋችንን እናስቀምጥ። እንግዲህ ወደ አሰላለፋችን ስንገባ ሮበርት ሳንቼዝ የግብ ጠባቂነት ሚናውን ነገ ይዞ ይጀምራል ብዬ አስባለሁ። ከዛ በመቀጠል ግን የግራ መስመር ተከላካይ ላይ እንደተለመደው ማርክ ኩኩሬያ ይገባል ተብሎ ነው የሚጠበቅ። ከዛ ውጪ የመሃል መስመር ተከላካዮችን የመሃል ተከላካይ ሆነው ይጀምራሉ ተብሎ የሚጠበቀው ጆሽ አቻምፖንግ እና ትሬቨር ቻሎባ ናቸው ብዬ ነው የማስበው። አቻምፖንግ እንግዲህ ከጉዳትም እንግዲህ አገግሞ ትራንት ትሬኒንግ ሰርቷል በደንብ አድርጎ፣ ዛሬም ትሬኒንግን ሰርቷል እንቅስቃሴ ላይ እንደሆነና ኤንዞ ማሬስካም ደግሞ ቋሚነት ቦታውን ነገ አግኝቶ ሊጀምር እንደሚችል ተናግረዋል። በተለይ ደግሞ ቶሱን አዳራቢዮን ከመጉዳቱ አንጻር እንደገናም ደግሞ ዌስሊ ፎፋናም ከመጉዳቱ አንጻር አቻምፖንግ ብቻ ነው ያለው አማራጭ። ስለዚህ ነገ እድሉን በደንብ አድርጎ ይጠቀማል ብዬ ነው ማስበው አቻምፖንግ። ከዛ በዘለለ ግን የቀይ መስመር ተከላካዩን ደግሞ ሪሲ ጄምስ ተክቶ ይገባል ብዬ ነው ማስበው። ሪሲ ጄምስ እንደምታውቁት በካራባው ካፕ ከሊንከን ጋር በነበረው ጨዋታ አልተሰለፈም። ማሎ ጉስቶ ነበር በዛን ወቅት የተሰለፈው። ስለዚህ ሪሲ ጄምስ በቋሚነት እንግዲህ ይገባል ብዬ ነው ማስበው።
የመሃል ሜዳውን እንግዲህ ካይሴዶ በ6 ቁጥር ቦታ ላይ ይገባል ብዬ አስባለሁ። ከዛ በዘለለ ኤንዞ ፈርናንዴዝ እና አንድሬ ሳንቶስ ተጣምረው መሃል ላይ ይጀምራሉ ብዬ ነው ማስበው። በተለይ ኤንዞ ፈርናንዴዝ ወደ 10 ቁጥር ቦታ ላይ በደንብ ተጠግቶ የኮል ፓልመር ሚና ሊጫወት ይችላል ነገ ብዬ አስባለሁ። ምክንያቱም ኮል ፓልመር የለም። ፋኩንዶ ቦናኖቴ ደግሞ ቅድም እንደነገርኳችሁ የኮል ፓልመር ቦታን ይተካል ብለው ነው የሚያስቡት ኤንዞ ማሬስካ። ዞሮ ግን የብራይተን ተጫዋች ስለሆነ እንግዲህ ከብራይተን በውሰት የመጣው ፋኩንዶ ቦናኖቴ ነገ መሰለፍ አይችልም። ግልጋሎቱን ቼልሲ ማግኘት ስለማይችል በእርግጠኝነት ነው የማስበው በደብል ፒቮት ሞይሰስ ካይሴዶን እና አንድሬ ሳንቶስን አሰልፈው የ10 ቁጥር ቦታውን ለኤንዞ ፈርናንዴዝ ይሰጡታል ብዬ ገምታለሁ። በግራ መስመር አጥቂ መስመር ላይ ፔድሮ ኔቶ እንግዲህ ይገባል ብዬ ነው የምገምተው። ፔድሮ ኔቶ በግራም በቀኝ መጫወት ይችላል። በደንብ እምነት ያለው ተጫዋች ነው በኤንዞ ማሬስካ እንግዲህ ፔድሮ ኔቶ። ስለዚህ ከአሌሃንድሮ ገርናቾም ከጄሚ ጊተንስም አስቀድሞ ለፔድሮ ኔቶ ሊሰጧል ብዬ ነው ማስበው። ከዛ በተረፈ ግን ጃኦ ፔድሮ የአጥቂ መስመር ቦታውን የ9 ቁጥር ቦታውን ይዞ ይጀምራል ብዬ አስባለሁ። በቀኝ በኩል ደግሞ የአጥቂ መስመር ስቲቫው ዊሊያም ይጀምራል ብዬ ነው ማስበው። ስቲቮ ባለፈው የካራባው ካፕ ከሊንከን ጋር በነበረው ጨዋታ ራሱ ተቀይሮ ገብቶ ምን ያህል የማጥቃት ሂደቱን በደንብ አድርጎ እንደከፈተውና ጫና እንደፈጠረ አይተናልና በደንብ ወደፊት የሚሄድ ተጫዋች ነው ስቲቮ። ከጃኦ ፔድሮ ጋር ነገ በደንብ አድርጎ ይጣመራል የሚል እምነት ነው ያለኝ። እንግዲህ ቼልሲ በዚህ ጨዋታ ብዙም በማጥቃት ሂደቱ ላይ ይቸገራል የሚል እምነት የለኝም። ምክንያቱም ብራይተን እንደምታውቁት ተከላክሎ የሚጫወት ቡድን አይደለም። ብራይተን ለራሱ በጣም ማጥቃት የሚወድ ወደፊት መምጣት የሚወድ በጣም ፕሬስ ማድረግ የሚፈልግ አይነት ቡድን ነውና ብራይተን ነገም በደንብ አድርጎ ቼልሲን ፕሬስ አድርጎ ከሜዳቸው ውጪ ከራሳቸው ቦክስ ውጪ ከራሳቸው ግማሽ ሜዳ ውጪ ቼልሲን በደንብ አድርጎ ፕሬስ የሚያደርጉት የሚጫኑት ይመስለኛል። ያን ደግሞ ቼልሲ መስርቶ ሲጫወት በደንብ በትክክለኛው መንገድ አኪዩሬት ሆኖ መጫወት አለበት። ምክንያቱም ከራሱ ሜዳ ላይ ጀምሮ እንግዲህ መስርቶ ሲጫወት ቼልሲ ስህተት የሚሰራ ከሆነ በራሳቸው እንግዲህ ከዚህ በፊትም ቼልሲ እንዳደረጋቸው ስህተቶች በመስራት በራሳችን ስህተቶች ጎሎች ሊቆጠሩብን ይችላሉና ይሄንን ጥንቃቄ ሊወስድ ይገባል ብዬ አስባለሁ። ቼልሲ ነገ በሚደረገው ጨዋታ ቼልሲ ትንሽ እንደውም ይሄ በሎ ብሎክ ከሚጫወቱ ቡድኖች ትንሽ ቀለል ያለ ይሆንለታል የማጥቃት ሂደቱ ብዬ አስባለሁ። ግን የተከላካይ መስመሩ በጣም አጠራጣሪና የሳሳ ይመስለኛል የቼልሲ። እንግዲህ ጨዋታው ግምታችንን ስናስቀምጥ ስንት ለስንት ያልቃል የሚለውን እኔ በበኩሌ ጨዋታው እንግዲህ በ2-1 የቼልሲ አሸናፊነት ይጠናቀቃል ብዬ ነው ማስበው። ቼልሲ በራሱ ሜዳ በስታንፎርድ ብሪጅ ቆይቷል ከተሸነፈ በጣም ረጅም ጨዋታዎች ሆነውታል። ጥሩ የሆነ ሪከርድ ነው ያለው በስታንፎርድ ብሪጅ ቼልሲ። ስለዚህ ይሸነፋል የሚል እምነት የለኝም። 2-1 በሆነ ውጤት ቼልሲ ያሸንፋል ብዬ አስባለሁ። ግን ጎል አይቆጠርበትም ማለት ይከብዳል ቼልሲና ግን 2-1 ጨዋታውን ቼልሲ ያሸንፋል የሚል ግምት አስቀምጣለሁ። ቼልሲ 2-1 ያሸንፋል የሚል ግምት ነው ያለኝ። እናንተስ ምን ትገምታላችሁ? ቼልሲ ያሸንፋል ብላችሁ ትጠብቃላችሁ ወይንስ አቻ ይወጣል ወይስ ምን አይነት ውጤት ሊያመጣ ይችላል? ግምታችሁን ኮመንት ላይ አስቀምጡልኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ሰብስክራይብ ማድረጋችሁን እንዳትረሱ። ነገው ከጨዋታው ደግሞ በኋላ ያሉትን ነገሮች አብረን የምናወራቸው ይሆናል። ቻው